በ1945 ዓመተ ምህረት እንደተመሰረተ የሚነገርለት በጋሞ ዞን ጨንቻ ከተማ የሚገኘው የጨንቻ ማረሚያ ፖሊስ ተቋም በታራሚዎች የሰብአዊ መብት አያያዝ ምርጥ ተሞክሮ የሚቀመርበት በሀገር ደረጃ የተመሰከረለት ተቋም ነው። ከ560 በላይ የህግ ታራሚዎች የሚገኙበት ይሄው ተቋም ታራሚውን በማነጽና በማረም ሂደት ዘርፈ ብዙ የልማት ስራዎችን እያከናወነ ይገኛል። ድቡሻ ሚዲያ ኔትወርክም የተቋሙን ሰፊ የልማት ስራ በዛሬው ዝግጅት ለመዳሰስ ወዷል። የጨንቻ ማረሚያ ፖሊስ ተቋም ለትምህርት ልማት ትኩረት ሰጥቶ እየሰራ ይገኛል። በተቋሙ የሚገኙ የሴት ታራሚ ልጆች እንደማንኛውም ኢትዮጵያዊ ተማሪ ትምህርት የመማር መብታቸውን ለማረጋገጥ በቅድመ መደበኛ ትምህርት ከአካባቢው ማህበረሰብ ልጆች ጋር ተቀላቅለው በነጻነት ትምህርት እንዲያገኙ እየተደረገ ነው። ልጆቻቸው 18 ወር ያላለፋቸውን በፍርድ ቤት ትዕዛዝ ይመጣሉ ወይም በሆዳቸው ይዘው የመጡትን እዚሁ መጥቶ ይወልዳሉ። እነዚህ ደግሞ እድሜያቸው ለትምህርት ሲደርስ የግድ እንደ ኢትዮጵያ ዜጋ መማር ስላለባቸው ነው የቅድመ መደበኛ ትምህርት ቤት እየተከፈተው። ከዚህም ጋር ተያይዞ አንደኛ እንደ ራሳቸው ወንጀል ሰርተው አይደለም የመጡት። ስለዚህ ራሳቸውን እንደ ወንጀለኛ እንዳይቆጥሩ ከአካባቢው ማህበረሰብ ልጆች ጋር አብረው እንዲውሉ ታስቦ ነው የቅድመ መደበኛ ትምህርት ቤት የተከፈተው። ከዚህ የተነሳ ነው በዚህኛው በር ከውጪ እዚህ ጋር ከፍለው የራሳቸውን ልጆች ማስተማር ያቃታቸውን አቅመ ደካማ ወላጆች በነፃ እዚህ አምጥቶ እንዲያስተምሩ እናረጋቸዋለን። ከዛ አልፎ ተርፎ እነዚህ ልጆችም ደግሞ ምንድነው የሚሉት ራሳቸውን እንደ ማህበረሰቡ ልጅ ነው የሚቆጥሩት። እንደ እስረኛ እንደ ሌላ አእምሯቸው ላይ ተጽዕኖ እንዳይፈጠር ተብሎ ታስቦ የተዘጋጀ ነውና። ሌላው በተቋሙ ታራሚዎች በቀለም ትምህርት እስከ 8ኛ ክፍል መደበኛ ትምህርት እየተማሩ የሚገኙበት ትውልድን በእውቀት የመቅረጽ ስራ ይጠቀሳል። ተቋሙ ከዚህ ቀደም ከ8ኛ ወደ 9ኛ ክፍል የሚያልፉ ተማሪዎችን ወደ አርባ ምንጭ ማረሚያ ተቋም የሚያዘዋውር ሲሆን ይህንኑ ለማስቀረት መሰናዶ ትምህርት ቤት ግንባታ ተጠናቆ ከጫፍ ለመድረስ ችሏል። የ8ኛ ክፍል ተማሪዎቻችን ወደ 9ኛ ክፍል በሚያልፉበት ወቅት የምናስተምርበት ሁኔታ በጣም ችግር ውስጥ ነን። ለዛም መፍትሄ አድርገን የተጠቀምነው ወደ አርባ ምንጭ ማረሚያ ፖሊስ ተቋም ሄደው እንዲማሩ እየተደረገ የቆየበት ሂደት አለ። ያ ሂደት ደግሞ ታራሚዎቻችን ከቤተሰቦቻቸው ከቅርብ ጥያቄዎቻቸው ርቀው ሄደው ለብዙ ችግሮች እየተዳረጉ ያሉበት ሂደት ስላለ የክልሉ መንግስት በፈቀደልን ካፒታል በጀት እኚህ 2 ብሎኮች እያንዳንዳቸው 4 ክፍል 8 ክፍሎች ያሉት ህንፃ ግንባታ ኦልሞስት ወደ 90% የሚሆነው ተጠናቋል። ላይብረሪ፣ ላቦራቶሪ እና የአስተዳደር ህንፃ በተጨማሪ ያስፈልጋል። ያንን ለማድረግ ተቋሙ ካለው ነገር በራሱ ጥረት እኚህን የምንመለከታትን አንድ ብሎክ 4 ክፍሎች ያሉትን ሰርቶ ለማጠናቀቅ ሂደት ላይ ነው። ቢሆንም ይሄንን ነገር የኛ የህግ ታራሚዎች እዚሁ እንዲማሩ ለማድረግ መደገፍ የሚችል አካል ረጂ ድርጅትም የትኛውም አካል ካለ ደግፎ በቀጣይ ዓመት 2018 ላይ 9ኛ ክፍል በተቋሙ ከፍተን የህግ ታራሚዎቻችን እዚህ እንዲማሩ የምናደርግበት ሂደት ቢኖር በዚህ አጋጣሚ ጥሬንም ማስተላለፍ ፈልጋለሁ። ተቋሙ በቀለም ትምህርት ላይ ያለው ትኩረት በዚህ አላበቃም። ከጨንቻ ቴክኒክና ሙያ ኢንዱስትሪያል ኮሌጅ ጋር በመተባበር ተማሪዎች የክህሎት ስልጠና እንዲያገኙ ምቹ ሁኔታዎች ተፈጥረዋል። መደበኛ ትምህርታቸውን የጨረሱ ከሆነ እዚህ ቴክኒክና ሙያ ገቢ ማስገኛ ስልጠና ይወስዳሉ። ይሄንን ስልጠና ሲወስዱ ይሄ ተቋም ብቻ አይደለም የሚሰጠው። ከጨንቻ ከተማ ቴክኒክና ሙያ ኢንዱስትሪያል ኮሌጅ ጋር በመሆን ተምረው በተማሩበት ዘርፍ ሲኦሲ ጭምር ተፈትነው እስከ ሌቭል 4 የደረሱና ውጭም ወጥቶ ተመርቀው የሚሰሩ አሉና ፕራክቲሱን የነሱም ተማሪ የኛም ተማሪ ወደዚህ ነው የሚልኩት። ለምን ግብአት እጥረት አለን ብለው እነሱ እኛ ጋር ሲልኩ እኛ ግብአቱን አበላሽተው እንዲሄዱ ብቻ ሳይሆን የሆነ ነገር ሰርተው እንዲሄዱ ነው የምናደርገውና አገልግሎት ላይ እንዲውል ነው የምናደርገው። እሺ ሮያል
የጭንቻ ማረሚያ ፖሊስ ተቋም ከሚሰራቸው ዘርፈ ብዙ ስራዎች መካከል የግብርና ስራ ይጠቀሳል። እንግዲህ በማረሚያ ተቋሙ ከሚሰሩ የግብርና ስራዎች መካከል የጓሮ አትክልት ልማት በዋናነት በስፋት እየተሰራ ይገኛል። ተቋሙ በተለይ ደግሞ ታራሚው ለወደፊት ህይወቱ እዚህ ተቋም ውስጥ በግብርና ስራ ዕውቀት በማግኘት የተሻለ መሆን እንዲችል ውጤታማ እንዲሆን እየሰራም ይገኛል። ጓሮ አትክልት፣ ድንች፣ ካሮት፣ ቀይ ስር፣ ጥቅል ጎመን እነዚህ ስራዎች ላይ ትኩረት ሰጥተን እንሰራለን። ከዛ በተጨማሪ እንደምትመለከተው ብዙ አይነት የአፕል ዝርያዎች በተቋሙ ውስጥ አሉ። ከነዛ መካከል ችግኝ የማፍላት ስራ የተለያዩ የአፕል ዘሮች ላይ እንሰራለን። ሰርቶ ማሳያ ላይ ኋላ ላይ ሄደን እናያለን። እዚህ እንደምትመለከተው የፍሬ ዛፎች ከ1000 በላይ የሆኑ የፍሬ ዛፎች በተቋሙ ግቢ ይገኛሉ። አጋጣሚ ሆኖ አሁን ያለንበት የፍሬ ዛፍ ክሪስፒን የአፕል ፍሬ ዛፍ ያው የበሰለ እንደምታየው ያማረውን አግኝተናል። በዚህ ልክ ተቋሙን ውስጥ ያለው የህግ ታራሚ የአመራረት የአጠቃቀም ዘዴ እንዲማር እናደርጋለን። አንዱ የማረም ማነጽ ስራችንን ውጤታማ ከሚያደርጉ ነገሮች አንደኛው የግብርና ስራ ላይ እየሰጠነው ያለነው ስልጠና ነው ማለት ነው። ተቋሙ በግብርናው ዘርፍ በተጨማሪም በወተት ከብት እርባታ፣ በሰንጋና የበግ ድለባ አመርቂ ውጤት እያስመዘገበ ነው። የህግ ታራሚው እነዚህ ምርጥ ዘር የሆኑ የወተት ላሞች ላይ ከዚህ ተፈቶ በሚሄድበት ወቅት እንዲሰራ ለማድረግ ታልሞ እየተሰራ ይገኛል። አሁን ካሉን ላሞቻችን መካከል 3ቱ እየታለቡ ነው ያሉት። ቅድም ወተቱንም አይታል። በዚህ ልክ እዚሁ የህግ ታራሚው ስልጠና እየወሰደ የወተት ከብቶችን የማርባት ስራ በዚህ መልክ በተቋማችን እየተሰራ እንደሚገኝ በዚህ መልክ እንመለከታለን ማለት ነው። ሌላው ተቋሙ ድርቅን በመቋቋም የተነገረለትን የእንሰት ተክል በማባዛት አርአያነት ያለው ተግባር እያከናወነ ነው። የእንሰት ብዜት ወይም ችግኙ ሲፈላ ነው። ይሄ ማለት 100 ከዛ በላይ ነው። ግን አንዷ እንሰት ተቀብራ ማለት ነው በዚህ ልክ በስቶ ይወጣል። ስለዚህ እዚህ ያለው የህግ ታራሚው እንሰት እንዴት ማባዛት አለበት፣ እንሰትን አባዝቶ ምን ያህል ውጤት ማግኘት ይቻላል የሚለውን እንዲያውቅበት ይደረጋል። ሌላው ዙሪያውን የሚገኘውን ድንች ትመለከታላችሁ። ይህ ድንች ቅድም ካየነው ለየት ይላል። ምርጥ ድንች ነው፣ ነጩ ድንች የሚባለው ማለት ነው። እና ይሄ ድንች እዚህ ቦታ ውጤታማ እንደሆነና ለዚህ ቦታ ደግሞ የተጠቀምነው የአፈር ማዳበሪያ ሳይሆን ህግ ታራሚዎች የመጸዳጃ ቤት ፍሳሽ ማዳበሪያ እንዲሆን በዚህ በምትመለከቱት መልኩ እንሰቱንም ድንቹንም በአማረ ሁኔታ ውጤታማ እንዲሆን አድርጎ ለኛ ውጤት የሰጠበት ሂደት አለና በሚሄድበት በአካባቢው የንብ እርባታ ስራ እንዲሰራ ከዚህም ተምሮ እንዲወጣ ለማድረግ ታሳቢ ያደረገ ነው። እንደምትመለከቱት ባህላዊ ቀፎም አለ፣ ዘመናዊም ቀፎም አለ። የትኛው ቀፎ ነው የተሻለ ውጤት የሚያስገኘውን የሚለውን ለማወቅም ጭምርና ውጤታማ የሆነም የሚገኘው ዘመናዊ የንብ ቀፎ ላይ የሚገኘው ማር ውጤታማ ነውና በዚህ የተነሳ በተቋሙ የንብ ማነብ ስራ እየተሰራ ይገኛል ማለት ነው። በማረሚያ ተቋሙ ታራሚና ቤተሰብ ተገናኝተው የሚመክሩበት የተንጣለለ አዳራሽ ይገኛል። ይሄ ዘመድ መገናኛ ቦታ ነው የሚባለውና ከዛ በኋላ ተፈትሾ እዚህ ጋር ፓስ ካደረጉ በኋላ ምንድነው ከራሳቸው ጋር አንድ ላይ ይቆያሉ። ሌላ ማረሚያ ተቋም ላይ ምንድነው በርቀት ነው። በርቀት ሆነው እንኳን ህፃን ልጆቻቸው ቢናፍቁ እንኳን መጨባበጥ የማይቻልበት ደረጃ አለ። አሁን እንደ ጭንቻ ማረሚያ ተቋም የተሻለ ተሞክሮ መቀመር አለበት ተብሎ የሚወሰደውም እንደ ሀገር ይሄ ነገር ሌላ ቦታ ላይ እንደዚህ የለም። በተቋሙ ታራሚዎች ለመንፈሳዊ ህይወታቸው የሚጸልዩባቸው ቤተ እምነቶችም ይገኛሉ። ጭንቻ ማረሚያ ፖሊስ ተቋም የሚገኙ ታራሚዎች የኦርቶዶክስ ተዋህዶ እምነት ተከታዮችና የፕሮቴስታንት እምነት ተከታዮች በዚህ ተቋም ይገኛሉ። አሁን አሻግረን የምናየው በጭንቻ ማረሚያ ፖሊስ ተቋም የሚገኘውን የመስቀለ ኢየሱስ ቤተክርስቲያንን ነው። ይህም በ2016 ዓመተ ምህረት
ተመርቆ ለአገልግሎት ዝግጁ የሆነ ነው። የዚህ ቤተክርስቲያን አገልግሎቱ በዋናነት የኛን የተቋሙን የማረም ማነጽ ስራን ያሳልጥልናል ብለን እናስባለን። የህግ ታራሚዎችን በመሳሪያ ከመጠበቅ በእግዚአብሔር ቃል በወንጌል በመጠበቅ ታርመው ታንጸው እንዲወጡ ያደርግልናል ብለን አምነን በዚህ ልክ የሃይማኖት እኩልነትንም በማክበር ይሄ የኦርቶዶክስ ቤተ እምነት እንዳለው ሁሉ በላይም ደግሞ የፕሮቴስታንት ቤተ እምነት ይገኛል። በነጻነት ሃይማኖታቸውን እንዲከተሉ እያደረግን እንገኛለንና ይህን በማድረጋችን ተጠቃሚዎች ሆነናል። አሁን የምንገባው የምናየው ሴት የህግ ታራሚዎች ማድሪያ ክፍል ነው። ያው ሴት የህግ ታራሚና ወንድ የህግ ታራሚ ተለያይተው ነው ያሉት፣ በልዩ ልዩ ግቢ ነው ያሉት። ይሄኛው የሴት የህግ ታራሚዎች የሚያድሩበት፣ የሚያርፉበት፣ የሚቆዩበት ቦታ ነውና አመለጠ። እሺ ወይ እንት ሎ ሰላም ነው ሎክ ሎ ሄው። ስለዚህ እነዚህ ያው ባያሰቲ ማጫት ወይ እንት ሎ እሺ ወይ እሺ ሎ እንት እሺ ኤራ እሺ ወይ ሎ ሰላም ፈዳሪ ሎካ ሎ ያው ይዘጃባታ ነው። እዚህ ያሉ ሴት ታራሚዎች ሁሉም ጎረቤት ዘመድ ናቸው። ሁሉም በስራ ላይ ናቸው የሚገኙት ማለት ነው። በተለይ እዚህ ከገቡ በኋላ እውቀት አግኝተው በተለያየ መስክ አምባሻ የሚጋገር ጥጥ የሚፈትል የተለያየ ሙያ ሰርተው እውቀትን አግኝተው ከነ ልጆቻቸው እዚህ ይኖራሉ። ልጆቻቸው ደግሞ ትምህርትም ይማራሉ እዚህ ተቋም ውስጥ ማለት ነው። ናይታ ቀሰከኝ ነው ሲናለሽ ሁሉን ቸሽዋ ግን ይሻራለት አንኖ ቀሰከ ይራምበት ከበዲስ አይ ናይቲ ከይድም ኤግዛም እስሚያ ኤግዛም ተወከል እና እስሚያ ነማን ተወከል ወባቲካ ትምህርት ያከተማሪ ዘሃን ከተማራ ዳው ኤግዛም ተወከል ከታ ወስካ ተማራ ዳው ኤግዛም ተወከል ናይቲ ከተማሪት አቦ ቆጣቢ ደርሰው ኦክሲድም ቆጣቦ ከሰካ ፐርሶ ማማራን ገዲ ከፈርሶ ካገኙ ያገኙላቸው እዛት ከነስ ላምቶስ ናይታ ከማይዞንስ ከማይos ናይታ ከቀሰካ ካዊ ከማይዘስ ኑና ከማደስ የጭንቻ ማረሚያ ፖሊስ ተቋም በሀገር ደረጃ ስመጥር እንዲሆን ካስቻሉ ጉዳዮች መካከል ለታራሚዎች የሚደረገው እንክብካቤ ነው። በዚህ የሴት ታራሚዎች መኖሪያ አካባቢ ለእናቶችና ለህፃናት የተዘጋጁ ምቹ መኝታ ክፍሎች፣ መመገቢያ ስፍራና ወቅታዊ መረጃዎች እንዲያገኙ ቴሌቪዥንም ተገጥሟል። ተመልካቾቻችን የጭንቻ ማረሚያ ተቋምን ቅኝት ቀጥለናል። አሁን የምንገኝበት ቦታ እንግዲህ የሚሰሩ እንጂ የሚያጠፉ እጆች አይኖሩም ይላል። ይህ እንግዲህ አሁን የምንገባበት ቦታ የወንድ ታራሚዎች መኖሪያና መስሪያ አካባቢ ነው። የሚሰሩ እጆችን ለማየት ከኛ ጋር ኒት የወንድ የህግ ታራሚዎች ማድሪያ ግቢ ነው፣ መስሪያም ግቢ ነው። ሁሉም ስራ ፈተው የሚቀመጥ የለም። ከግል ስራ እስከ ቡድን ስራ፣ ከዛም አልፎ ተርፎ መዝናኛቸውም ከግል እስከ ቡድን ድረስ ነው ያለውና እዚህ ጋር ድርም ያደሩ አሉ፣ ስራ የሚሰሩ አሉ፣ ኮፍያ የሚሰሩ አሉ፣ የተለያየ ነገር የሚሰሩ አሉ። የሚያድሩበት ደግሞ በፍርድ ልካቸው ቤተ መጻሕፍት ተቋም ውስጥ አለ ትምህርት ቤት ላይ። ነገር ግን ታራሚዎች በየትኛውም ሰዓት እንዲያነቡ አስተሳሰብ ለውጥ የሚያመጡት ማንበብ ሙሉ ሰው ያደርጋል ከሚል መርህ ተነስተን እችን ንባብ ቤት አንድ ፈረንጅ እንደዚህ መጽሐፍ አምጥቶ ጋዜጠኞች እነዘነበ ውላ ብዙ ጋዜጠኞች አምጥቶ ወደ 550 መጽሐፍ በዛ አነሳስተውን እንጆ ጠይቀን ይሄንን ሐሳብ ስናስረዳ እቺን ሰጥተውን ኦሬዲ ሰርተን ጨርሰናል። ዋይ እንት
በጨንቻ ማረሚያ ተቋም ስራ የሚፈታ እጅ የለም። ታራሚው እንደ ፍላጎቱ በተለያዩ ሙያዎች ላይ ተሰማርቶ አንድም ዕውቀትን እየቀሰመ ለነገ ህይወቱ ስንቅን ይሰንቃል። በህግ ታራሚዎች ቅጥር ግቢ ውስጥ ከ250 በላይ የህግ ታራሚዎች የሽመና ስራን እየሰሩ ነው ያሉት። ያለውን የቦታ ጥብነት ለማቃለል በሚባል ደረጃ ይሄ የምንመለከተው ሰፊ አዳራሽ ወደ 600 ቆርቆሮ የሚሸፍን ከ200 ታራሚ የሚደርስ እዚህ ቦታ ይሰራል ብለን እናስባለን። ስራ እድል ፈጠራ ላይ ትኩረት ሰጥቶ ተቋሙ እየሰራ ይገኛል። የጨንቻ ማረሚያ ፖሊስ ተቋም በታራሚዎች የሰብአዊ መብት አያያዝና በሚያከናውናቸው ዘርፈ ብዙ የልማት ተግባራት በሀገር ደረጃ አምባሳደር በመሆን በተለያዩ ጊዜያት ሽልማቶችን ያገኘ ሲሆን ዛሬም ለተሻለ ልህቀት አርአያነት ያላቸውን ተግባራት በማጠናከር ቀጥሏል። ብዙ ሙያዎችን እዚህ ገብቼ ነው አብዛኛውን የቻልኩት። ለራስህ ብዙ ሰዎችን ያስተማርኩ ያው ብዙ ሰዎች ያሳው አሁን ጥግ ላይ መጥቶ ብዙ ልጆች አሁን ብዙ ጋር እነዛ አንድ ልጆች አሁን እዚህ ቁጭ ብለው የማሩት አሉ። ያው እንደዚህ ያው ያሳወቁኝ ለራሴ የሰራው ያው ራሴን የተጠቀምኩ ነው። ጥሩ ነው። የጨንቻ ማረሚያ ፖሊስ ተቋም በታራሚዎች የሰብአዊ መብት አያያዝና በሚያከናውናቸው ዘርፈ ብዙ የልማት ተግባራት በሀገር ደረጃ አምባሳደር በመሆን በተለያዩ ጊዜያት ሽልማቶችን ያገኘ ሲሆን ዛሬም ለተሻለ ልህቀት አርአያነት ያላቸውን ተግባራት በማጠናከር ቀጥሏል። ተቋማትን ለማሻገር ሁሉም ከማረሚያ ተቋሙ ተሞክሮዎችን ሊቀምር ይገባል መልእክታችን ነው። ሰላም።